አድርግልኝ። ከዚህ በኋላ ባጠገብሽም ድርሽ አልልም። አባትሽም ቢሆን ታክሞ ይድናል። ስለ ቤቱም ቢሆን ሁለተኛ ምንም ነገር አላነሳም። እባክሽ እኔ ልጅ ይቅርታ አድርግልኝ። ዛሬ መጨረሻሽ ቶሌኩም እኔ በዚህ ሰዓት ምንም ልልህ አልችልም። በቃ አታስጨንቀኝ፣ ተወኝ። ይኸው ዶክተሯ መጣች። ደህና ይሆናል አይደል ዶክተር? ምንም አይሆንም አይደል? አይሞትብኝም አይደል ባለቤቴ? በጣም የሚያሳዝን ነገር ተፈጥሯል። አንዳንድ ጊዜ እንደዚህ ያጋጥማል ማለት ነው። ወይዘሮ ዝናሽ በራሷ ጊዜ የልጆቿን አባት ባለቤቷን ለማጣት የተቃረበች ትመስላለች። እና አቶ ለይኩን አሁን ላይ ምን ላይ ናቸው? አቶ ለይኩን ተርፈው ይሆን? እንዴቱ ነው ይሆን? በአንዳንዴ በጣም ነው የምናሳዝነው። እኛ በራሳችን ጊዜ ቤተሰቦቻችን አደጋ ላይ እንጥላለን ማለት ነው። ወይዘሮ ዝናሽ እንግዲህ በእሷ ክፋትና በእሷ ተንኮል የልጆቿን አባት ባለቤቷን ማለት በቃ ለአስቸጋሪ፣ በነገራችን ላይ ትልቅ አደጋ ነው የተፈጠረው። ምክንያቱ ደግሞ በመጀመሪያ ገና እኮ ሽጉጡንም ከመያዙም በፊት አቃጥለሽ ልደፊኝ ነው፣ አሁን ግፊቴ ቢነሳ እያለ ነበርና ተኩሶም ሳይሆን ግፊቱ ነው እንደዚህ ያደረገው ማለት ነው አቶ ለይኩንን። ወይዘሮ ዝናሽ ደግሞ አንድ ነገር ከሆነ በእውነት ራሴን ይቅር አልለውም እያለች በጣም እየተጸጸተችና እያዘነች ትገኛለች። ለዚህ ሁሉ ግን መንስኤና ዋነኛ የነገሩ ጠንሳሽ ወይዘሮ ገነት ናት። ምክንያቱም ወይዘሮ ገነት ለወይዘሮ ዝናሽ እሺ ባትላት ኑሮ ማለትም ኪኒኑን ለመስጠት እሺ ብላ ባትስማማ ያንን ሁሉ ብር ተቀብላ ከተስማማች በኋላ በኑሐሚንና በኑሐሚን አባት ዘንድ ደግሞ ተቀባይነትን እንድታገኝ እዛው ቤት ዘላለሟን ወይም ደግሞ እስከ እድሜዋ እንድትኖር፣ ምክንያቱም አቶ ለይኩን ይህን ቤት እገዛልሃለሁ ብሎ ቃል ሲገባም ስለሰማች እሷም እንደገና ኤደንም ማለት ነው አሁን በቃ የራሳችን ቤት ሊኖረን ነው ብለው አስበው ነው ይህንን ሀሳብ ያሰበችው ማለት ነው ወይዘሮ ገነት። እንግዲህ ወይዘሮ ገነት ለኑሐሚን አስባላት እንዳልሆነ ግልጽ ነው። ለኑሐሚን አስባ አይደለም ገነት ይህንን ሁሉ ያደረገችው ማለት ነው። በጣም የሚገርመው ነገር ግን ብልጠቷ ኢቨን እንኳን ዋሽልኝ፣ በቃ የፈለግሽውን ያህል ገንዘብ ሰጥሻለሁ ዋሽልኝ ስትላት አሁኑ ከኤደን ላይ አካውንት ቁጥሬን ተቀብለሽ ብር አስገቢልኝ ብላ ብር ከገባላት በኋላም በድጋሚ እንግዲህ ዋሽታለች። ማለትም ዋሽልሻለሁ ያለችውን ነው አልዋሽም፣ ለምን ዋሽልሻለሁ የራስሽ ጉዳይ፣ ዋናው ነገር እነ ኑሐሚን ይመኑ በማለት ነው እንግዲህ ሰውየውን እንደዚህ እንዲህ ማለት በቃ ራሱን እንዲስት እንዲወድቅ ያደረጉት። በነገራችን ላይ አቶ ለይኩን አይሞትም። ምክንያቱም አቶ ለይኩን ከሞተ እውነት ለመናገር በጣም ነው የሚደብረው። ምክንያቱም አሁን ቤት የሚገዛላቸው ነገር ይቀራል። በጣም በጣም ችግር ነው የሚሆነው ማለት ነው። እና ወይዘሮ ዝናሽ ግን ከዚህ ስህተቷ ልትማር ይገባታል። ምክንያቱም እንግዲህ ባሏን በዚህ መልኩ ልጇን ዳግምን ያው ካጣቸው ቆይታለች። ምክንያቱም ልጆችኛ ፍቅር ካልሰጠናቸው እናት ነኝ ብቻውን ምንም ጥቅም የለውም፣ እሱም እማዬ ሲላት እማዬ አትበለኝ ነው የምትለው 10 ጊዜ። ስለዚህ ያው ከእናትነት እንደተሰረዘች ግልጽ ነው። ደግሞ ያው የወለዱን እናቶች ምንም እንኳን እነሱ እንኳን እንትን ባይሉ ፍቅር ከባድ ነው እና ገንዘብ ልስጥ ብር ልስጥ ከዚህ ግን ሂድ ነው ያለችው። እሱ ደግሞ አንቺ የማይገባሽ በገንዘብ አይተመንም የእናት ፍቅር እያለ ቢያስረዳትም እሷ ለመስማት ዝግጁ አይደለችም። ምክንያቱም የጎደለ ኑሮ መኖር ስለማትፈልግ፣ የሞላለት ኑሮ ደግሞ የምትኖረው እሷ የምታውቀው ማለት ነው አቶ ለይኩን ጋር ከሆነ ብቻ ነው እንጂ እንደው ልጄን ይዤ የተሻለ ኑሮ እኮ በራሴ መኖር እችላለሁ ብላ አታስብም። አሁን ላይ ግን የገጠማት ትልቅ አደጋ ነው። ምክንያቱም የነፍስ ማጥፋት ወንጀል ነው ልትሰራ የነበረው። ያንን ኪኒን እኮ እሺ ብላ ወስዳለች። ወይዘሮ ገነትም ቢሆን ለብሯ ስትል ጨምራው ቢሆንና ከሻይ ወይም ከሆነ ነገር ላይ ልክ ዝናሽ እንዳለቻት ሰጥታት ቢሆን በእርግጠኝነት የምትሞተው ኑሐሚን ነበረች። ልጅ ምናምንም አይደለም ሲጀመር። ምክንያቱም ልጅ ገድላ የምታገኘው ጥቅም ስለሌላት ሚስጥሬን ያወቀችው ኑሐሚን አንዲት እሷ ነች። ስለዚህ እሷ ትሙት፣ እሷ ከሞተች ሰላም አገኛለሁ፣ ሚስጥሬንም የሚያወጣብኝ ሰው አይኖርም፣ ዳግምም በሰላም ይኖራል፣ በቃ እንዳልኩት እንደዋሸሁትኝ የጓደኛዬ ልጅ ነው ብዬ ይኖራል፣ ይቀመጣል፣ ምንም አይፈጠርም ብላ ነው። በነገራችን ላይ ግን እሱ ራሱ እኮ ሊናገር ነበረ ማለት ነው። አሁን ልሂድና ልንገርልሽ ጉድሽን ላውጣልሽ ብሏት ነበረ። ነገር ግን እሱ እንደውም ሊናገር ሲሄድ ነው ኑሐሚን ስትሮ
ስትሮጥ እየደረሰችው ማለት ነው። ስለዚህ እሱ ግን ያላት ነገር ቢኖር ምንድነው ዳጊ ማለት ነው ኑሐሚን እግር ላይ ተንበርክከሽ ኑሐሚን እግር ላይ ተደፍተሽ ይቅርታ ጠይቂያት፣ ያለዛ እኔ ሄጄ አሁን ለአቶ ለይኩን ሁሉንም ነገር እነግርልሻለሁ ብሎ ሊናገር እየሄደ ሳለ ነው እንግዲህ ኑሐሚን መጥታ ጉድሽ ነው ማወጣው፣ ሲጀመር የታለ ለይኩን አቶ ለይኩን ጋሽ ለይኩን እያለች ነበረ። ነገር ግን እሱ ቤት ውስጥ የለም። ስለዚህ ምን ብላታለች ወይዘሮ ዝናሽ ኑሐሚን እሱ ቤት ውስጥ የለም፣ ባይሆን እኔ ተንበርክኬ ይቅርታ እየጠየኩሽ ነው፣ እባክሽን ይቅርታ አድርጊልኝ፣ እባክሽን ይቅር በይኝ እያለች ስትለማመጣት ነበረ። እሷ ግን የተለማመጠቻትን የጠየቀቻትንም እምቢ ብላለች። ምክንያቱ ደግሞ ነፍስ ነው ልታጠፊ የነበረው፣ እንደዚህ ዝም ብሎ ይቅርታ የለም ብላታለች። በእርግጥ እንደዚህ ዝም ብሎ ስትል እሷ እንደነገነት ገንዘብ ፈልጋ አይደለም ኑሐሚን። ነገር ግን ዛሬ በእንደዚህ ይቅርታ ብትባይ ነገ ጧትም በሌላ ሰው ላለማድረግሽ እርግጥ አይደለም ነው፣ እውነት ነው። ምክንያቱም ነፍስን ያህል ነገር ቆይ አንዳንዴ የሆነ ጥፋታችንን ለመሸፈን ሌላ ትልቅ ጥፋት የምናጠፋውና ወይዘሮ ዝናሽም እንግዲህ ስለ ዳግም ለመሸፈን ስለ ዳግም ለመደበቅ የሄደችበት ርቀት ምንም በጣም የሚደብር ነገር ነው። ሰውን አጥፍቶ ሰውን ገሎ አይደለም ሚስጥር የሚደበቀው። መጀመሪያውኑ የተልከሰከሰ ቦታ ነው ብለን ካሰብን እዛ ለመገኘት ነው። የልጅ ጉዳይ ግን ያው ከተገናኘ አንድ ሰው ወዶ ፈቅዶ መምጣቱ የማይቀር ነገር ነው። ልጅ ደግሞ የሚደበቅ ነገር አይደለም። ስለዚህ ልክ ዳጊ እኮ እናገራለሁ ብሎ ሊሄድ ሲል አይ እንደውም እኔ ራሴ እነግረዋለሁ እንዴ እቺ ሚስጥር ነው ራሷ የምታስፈራራኝ በዚህ ነው እኔ ራሴ እነግረዋለሁ ብላ ወይዘሮ ዝናሽም የምትናገር መስላ ሄዳ ነበረ። በነገራችን ላይ አቶ ለይኩን እንኳን ይሄንን ነግራው እንደውም የኑሐሚንን ልጅ በመርዝ ልትገይ ነው በሚል እንኳን ሊገላት ነው የሚፈልገው። ገና ቆይ ገነትን ጠይቄ መለስልሻለሁ ብሏት ነበር ሄደው። እንግዲህ ወይዘሮ ገነትንም ሲጠይቃት እኔ በጣም እዛ ፓርት ላይ በጣም ያስፈራ ነበረ። ለአቶ ለይኩን እሺ ብላ ግን አይ እኔ አላለችኝም ብላ ብትዋሽ ኑሐሚን በጣም ነበር የምትዋረደውና ግን እኮ ኑሐሚን ተዋርዳ ለይኩን ቢተርፍ ነበር አሪፉ። ምክንያቱም እሷ ሁሌም ቢሆን ስትዘለፍ ምን ስትል ስታለቃቅስ ነው የምትኖረው፣ ችግር የለውም ነበረ። ነገር ግን ያ አልሆነም። ወይዘሮ ገነት አይ እውነት ነው እንደውም ይኸው እንድታምንን ካብላ ድምፁን አስደምጠዋለች። ወይዘሮ ዝናሽ ያወራችሁን ማለት ነው። ይሄንን ኪኒና ወስደሽ ወይ ሻይ ብቻ የሆነ ሞቅ ያለ ነገር ላይ ጨምረሽ ስጫት፣ ለሷን ምንም አይደርስባትም ልጇን የሚገል ነው ብላ ራሷ ዝናሽ ያወራችሁን። ገነት እንግዲህ በቃል ብቻ አይደለም የተናገረችው፣ ዝናሽ ያወራችሁን ሪካርድ እሱኑ ራሱን ነው ያስደመጠችው ለአቶ ለይኩን። አቶ ለይኩን በጣም ነው የተናደደው። ጭራሽ በቃ መስማት የምፈልገውን ነገር ሰምቻለሁ ብሎ እሳት ለብሶ እሳት ጎርሶ ሄዶ እንግዲህ ወይዘሮ ዝናሽን ደብድቧታል። እሱማ አይበቃኝም፣ መደብደቤማ አይበቃኝም፣ እንደው መግደል አለብኝ ብሎ ሽጉጥ ሊያመጣ ገብቶ ሽጉጡን አምጥቶ ነው እንግዲህ ሽጉጡን ቋቋ እያደረገ ያለ ራሱን ስቶ የወደቀው። ሽጉጡ መትቶት ምናምን ነገር ሳይሆን ራሱን የሳተው። ምክንያቱም ገና እየመጣ እያለም እንደው ግፊቴን ልታስነሳው እኮ ነው የተረገመ ሴትዮ፣ ቆይ በምን ቀን ነው ያገባውሽ እያለ በጣም ሲናደር ነበረ። እናም እንግዲህ እንደዚህ ሆኗል ማለት ነው። አንዳንዴ በጣም ይሄ ድራማ መሆኑን አይደለም ማየት ያለብን፣ በጣም የሚያበሳጭ ነገር የምናደርግ ሰዎች ከዚህ መቆጠብ አለብን። አሁን በተለይ የሰውን ሞት አሁን ይሄ ህፃን ልጅ እሺ የኑሐሚን ልጅ ቢወርድና የኑሐሚን ልጅ ቢሞት ምንድነው የምትጠቀመው? ወይዘሮ ዝናሽ ከዳጊ አርግዛው ቢሆን ከናሆም አርግዛው ቢሆን ብታስወጣው እኮ ያምርባታል። እሺ ምክንያቱም ስለማትወዳት ኑሐሚንን ስለማትወዳት ከአንቺ ዘርጋ መተሳሰር አልፈልግም፣ ልጆችም ከአንቺ እንዲወልዱ አልፈልግም ብላ አስወረደችው። ኢትስ ኦኬ። ግን ከመሬት ተነስታ ዝም ብላ ልጁን እንደዚህ ለማስወረድ መሮጥ፣ ልጅቷን ለምን ሚስጥሬን አወቀች? መጀመሪያውኑ መጠንቀቅ። መጀመሪያውኑ ሚስጥራችን ሚስጥር ከሆነ እንግዲህ እሷ በእርግጥ እሷ በር ዘግታለች። በቤቷ እኮ በር ዘግታ ነው ስለ ዳጊ ጋር ያወራችው ያኔ። ነገር ግን ኑሐሚንም አጋጣሚ ወደ ሽንት ቤት ስታመራ እንግዲህ ሰምታታለች ማለት ነው ወይዘሮ ዝናሽን ስለ ዳግም ጋር ስታወራ። ያቺ ሚስጥር ስላለች ያቺ ሚስጥር እንዳትወጣባት ነው መከራውን ስታይ እንግዲህ ይሄ ሁሉ ነገር የገጠማት። የልጆቿን አባት ባሏን የሚወዳት የሚያከብራትን ያጣችው ማለት ነው። እንግዲህ ያው በእርግጥ ከታመመ በሚል ነው እንጂ በእርግጥ አይሞትም። ምክንያቱም ከሞተ በእውነቱ በጣም ነው የሚደብረው። ከሞተ አስቡት እንግዲህ የነ ኑሐሚን ቤት አይገዛላቸውም፣ የነ ኑሐሚን ቤት አይገዛላቸውም። ገነትና ኤደን ራሳቸውን ሲረጉ መኖራቸው ነው። ቤት ኪራዩን እንግዲህ የተከፈለላቸው የተወሰነ ጊዜ ነው። ኦልሬዲ አልገዛላቸውም። ከሞተ አቶ ለይኩን በጣም ከባድ ነው የሚሆነው። ናሆም ደግሞ እንግዲህ ያው
በጣም እያለቀሰ ነበረ። አባቴ ምን ነክቶት ነው? እሺ ቆይ መንስኤው ምንድነው የነካው? ምንድነው የሆነው አባቴ እያለ እየቀወጠው ነበረ ማለት ነው። በእርግጥ በጣም አስፈሪ ነገር ነው። ምን ብዬ እንደምነግረው ሁላ አላቅም ነው ያለችው ዝናሽ። ማስባችሁታል? የሰው ልጅ እገላለሁ ብላ ስታወራ፣ ለዛውም የኑሐሚን እና አሁን በነገራችን ላይ ምንም እንኳን ካራክተሩ ማለት ቢቀየርም ዞሮ ዞሮ ኑሐሚንን በጣም የሚወዳት ነው ገጸ ባህሪው። ስለዚህ አሁን የኑሐሚንን እንደዚህ ሁሉን ነገር ከሰማ ዝናሽን ዓይንሽን ላፈር እንደሚላት ግልጽ ነው። ያ ሆነ ማለት ደግሞ በጣም ከባድ ነገር ይፈጠራል። እና እንግዲህ ዳጊም እያለ ያለው ምንድነው? መረጋጋት አለብሽ እማዬ። ለምን የሰውን ህይወት ማመሰቃቀል ወደድሽ? ቆይች ልጅ ምንድነው ያደረገችሽ? ለምንድነው ልጇ እንድትገዲ እንደዚህ የተነሳሽው? ብሎ በደንብ ጠይቋት ነበረ። ሚስጥሬን ስላወቀችብኝ ነው ብላ እንቅጩን ተናግራለች። ወይዘሮ ገነትና ሄዱ ሁለታቸው ደግሞ ማለት ነው ኤደንና ገኒም እንግዲህ በጣም በሚገርም ሁኔታ ኑሐሚንን አሳምና ገነት ማለት ነው ኤደንን ቤት ይዛት መጣለች። በእርግጥ አቶ ተሰማ በዚህ ነገር አልተስማማም። እንዴ ትናንት የጎዱን ሰዎችን እንዴት ነው ዛሬ አምነን የምናመጣቸው ብሏት ነበረ። ኑሐሚንም አይ አባዬ አንተን ከከፋ ይቀራል፣ ነገር ግን በእኔ በኩል ፈቅጄላቸዋለሁኝ። እነሱ እኮ ትናንትና በእርግጥ ለእኛ መጥፎ ነበሩ፣ ነገር ግን ደግሞ እኮ ሰው ይቀየራል፣ ይቅርታ አድርገንላቸው እናያቸው ብላለች። ስቃዩዋ አምሯት ነው። አሁን እነዚህ ሁለቱ ሲያሰቃዩት ነው የነበረው። እስቲልም ደግሞ አሁን ታማኝ መሰለችው ገነት። የምርም ታማኝ ሆነ አይደለም፣ ግልጽ ነው። እና ወይዘሮ ዝናሽ ግን በህይወቴ እንደ ዛሬ ተዋርጄ አላውቅም፣ እችን ተራሴ ትግሯ ተንበርክኬ ይቅርታ ጠይቂ በማለት ብላለች ለልጇ ማለት ነው ለዳጊ። ዳጊ በጣም ነው የተናደደው። በጣም አይሽን ማየ መቼም አትቀየሪም አንቺ እያለ እሱም እንግዲህ ሲብሰከሰክ ሰምተናል። እና ይሄንን ይመስል ነበረ። ቀጣዩን በቀጣይ ክፍል ይዤላችሁ የምመጣ ይሆናል። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሰላማችሁ ብዝት ይበልልኝ በያላችሁበት።